በሰሜን ኢትዮጵያ፣ በምዕራብ ኢትዮጵያ፣ መካከለኛው ኢትዮጵያና አዲስ አበባን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር መረጃዎችን የ24 ሰዓት ዋና ፖለቲካዊ፣ ወታደራዊና ተዛማጅ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በመቀሌ ያለው አጠቃላይ እንግዲህ ፖለቲካዊና ወታደራዊ ውጥረት ቀጥሏል። ህወሓት ተቃውሟል ያላቸውን ዋና ወታደራዊ አዛዦች ከኃላፊነት በማንሳት በቁጥጥር ስር እንዲውሉ ትዕዛዝ አስተላልፏል። ባለፈው አክሱም በነበረው የማዕከላዊ ኮሚቴ ስብሰባ የሚደረገውን መፈንቅለ መንግስት እንዲሁም ደግሞ የቀድሞውን ምክር ቤት መመለስና አስተዳደር መትከልን ተቃውሟል የተባሉ የክልሉን ፖሊስ አዛዥ ጨምሮ 5 ዋና ወታደራዊ አዛዦች እንዲነሱና በቁጥጥር ስር እንዲውሉ አቅጣጫ ተሰጥቷል የሚለው መረጃ ጨምሮ ዛሬ እንደዚሁ ምክር ቤቱ አስቸኳይ ስብሰባ እየተቀምጧል። ለሁለት ተከፍሎ የነበረው የህወሓት ማዕከላዊ ኮሚቴ ስልጣንን በተመለከተ ወደ አንድ መጥቷል የሚሉ መረጃዎችን ጨምሮ ሰሜን ኢትዮጵያ አዲስ አበባ ያለው አጠቃላይ ሁኔታ ምን ይመስላል ከሚለው ጋር በተያያዘ አዲስ አበባም እንደዚሁ ፊልድ ማርሻል ብርሃኑ ጁላ የመከላከያ ካውንስሉን ሰብስቧል የሚሉ መረጃዎችን ጨምሮ ያሉ አጠቃላይ ዝርዝር የግንባር መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ሰሜን መካከለኛው ኢትዮጵያ አካባቢ፣ በአማራ ክልል በተለያዩ አካባቢዎች ያሉ የ24 ሰዓት ግንባር ዝርዝር መረጃዎችንም ወደ እናንተ አደርሳለሁ። ሰሞኑን እንደ አዲስ ግንባር ሆኖ መነጋገሪያ በሆነው የምዕራብ ኢትዮጵያ ቀጠናም ያሉ የ24 ሰዓት አዳዲስ መረጃዎችን ወደ እናንተ አደርሳለሁ። በዚህ ቀጠና የውክልና ጦርነቶችን ጨምሮ የቀጥታ ጦርነቶች ወደፊት አፍጠው እየመጡ ነው የሚገኙት። ዛሬ በወጡ መረጃዎች የሱዳን መንግስት ከኢትዮጵያ የተነሱ ሳይሆኑ አይቀሩም ባላቸው ድሮኖች ከባድ ድብደባ ተፈጽሞብኛል ብሏል። የአልቡርሃን ጦር ለዚህ አጸፋ ምላሽ ሰጣለሁ እያለ ነው የሚገኘው። የአልቡርሃን ጦር የሚደግፋቸው የኢትዮጵያ ታጣቂዎች በቀጠናው 2 ቦታዎችን ተቆጣጥረዋል። ከአርኤስኤፍ ጋርም ጭምር ውጊያ አድርገዋል። በአንጻሩ በኢትዮጵያ መንግስት በኩል ደግሞ ወደ ኩርሙክና የሱዳን ጠረፍ ከተሞች ተጨማሪ ኃይል እየተጓጓዘ ሲሆን ከዩናይትድ አረብ ኤሚሬትስ የተሰጡ የጦር መሳሪያዎች እና ሎጂስቲክ ወደ ቀጠናው እየተጓጓዘ ነው የሚገኘው። አርኤስኤፍ ብሉ ናይል ግዛት ላይ መጠነ ሰፊ ወታደራዊ ዘመቻ ለማድረግ ዝግጅት እያደረገ ሲሆን፣ በተቃራኒው አልቡርሃን ደግሞ ይሄ ጦር ከኢትዮጵያ ድንበር ሳይወጣ ባለበት ለማስቀረት ሰፊ ዝግጅት እያደረገና ኃይል እያስጠጋ እንዲሁም ደግሞ የኢትዮጵያ ታጣቂዎችንም እየደገፈ ይገኛል። ይህንን ጨምሮ በዚህ ሰዓት በዝርዝር የምነግራችሁ መረጃዎች ይኖራሉ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። የሰብአዊ መብት እንደዚሁ ጋር በተያያዘ በአማራ ክልል ከጦርነቱ ጋር የሚፈጸሙ የሰብአዊ መብት ጥሰቶች ተባብሰው ቀጥለዋል። ንጹሃን እስከነ ህይወታቸው እየተቀበሩ ነው። እንዲሁም ደግሞ ለፋኖ ጥቆማ ሰጥታችኋል በሚል በቂ ባልሆነ ምክንያት በርካታ ሰዎች ከተሽከርካሪ ተወስደው ተረሽነው አስከሬናቸው እንኳ በአግባቡ እንዳያርፍ ተደርጓል የሚሉ መረጃዎችን ጨምሮ የተለያዩ የሰብአዊ መብት ጥሰትና ተዛማጅ አሰቃቂ መረጃዎችን እንደዚሁ ተካተዋል። በዚህ ሰዓት ወደ እናንተ ይደርሳሉ። እንድትከታተሉ ነው በአክብሮት የምጋብዛችሁ። ሰሜን ወሎ፣ ሸዋ፣ ጎንደርና የተለያዩ ቀጠናዎች ወደ አዊ ዞን፣ ጎጃምና ተዛማጅ አካባቢዎች ያሉ መረጃዎችን በዚህ ሰዓት ትሰማላችሁ። አብራችሁን ቆዩ። እንግዲህ በትላንትናው ዕለት አንድ መነጋገሪያ መረጃ ወጥቶ ነበር። ለምልከታም ባጭሩ አቅርቤው ነበረ። በፓርላማ የተጋለጠው ሪፖርት 98 ቢሊዮን የኢትዮጵያ ብር የሚገመት የኢትዮጵያ ገንዘብ በባለስልጣናትና በአርቲስቶች ሙስና ተዘርፏል የሚል ሪፖርተር ዘገባ ይዞ ወጥቷል። ይህንን የሰማው ፓርላማው ዛሬ ቋሚ ፈቃድ ያላቸው ሚዲያዎች ወደ ፓርላማ ገብተው እንዳይዘግቡ ክልከላ አድርጓል የሚል መረጃ ዛሬ ወጥቷል። እንደ ሪፖርተርን የመሳሰሉ ሚዲያዎች በፓርላማ ውስጥ የሚኖሩ ማክሰኞና ሐሙስ ያሉ መደበኛ ስብሰባዎችን ጨምሮ የምክር ቤቱን አጠቃላይ ስብሰባዎችን፣ የቋሚ ኮሚቴ ሪፖርቶችን እና ግምገማዎችን እየቀረቡ የሚዘግቡ የግል ሚዲያዎች ነበሩ። ይህንን ማጋለጡን ተከትሎ ሪፖርተር እና ሌሎች ሚዲያዎች ፓርላማ እንዳይገቡና እንዳይዘግቡ ተከልክለዋል ተብሏል። በነገራችን ላይ የጠፋ የተባለው ገንዘብና የተመዘበረው ገንዘብ መጠኑ ሲታይ እንደ ትግራይ ላሉ ክልሎች የ5 የ6 ዓመት በጀት እንዲሁም ደግሞ ከዓመታት በፊት ለኢትዮጵያ ደግሞ አጠቃላይ የሀገሪቱ በጀት አሁን ባለው ሁኔታ ደግሞ እንደ ኦሮሚያ ክልል ላሉ አካባቢዎች ትልቅ በጀት ለሚመደብላቸው ደግሞ ዓመታዊ በጀታቸው ነው። በአንድ ዓመት በባለስልጣናትና በግለሰቦች ተዘርፏል የተባለው ገንዘብ ወደ 100 ቢሊዮን የኢትዮጵያ ብር ነው። እንግዲህ ያው ቁጥር ሆኗል ጉዳዩ። ይህንን ያክል ገንዘብ ተዘርፏል ብሎ ሪፖርተር ማጋለጡን ተከትሎ እንዳይገቡና ሚዲያዎች እንዳይዘግቡ ተብሏል። እንግዲህ የፋይናንስ እና የገንዘብ ሚኒስቴር በሚያቀርባቸው ሪፖርቶች ላይ የኦዲት ኮሚሽን በሚያቀርበው ሪፖርት ላይ እየተገኘ የሚቀርቡ ሪፖርቶችን ያጋልጥ የነበረው ሪፖርተር ተከልክሏል። ከኢትዮጵያ ቴሌቪዥን፣ ከኦሮሚያ ሚዲያ፣ ከኦሮሞ ብሮድካስቲንግ ኮርፖሬሽን፣ ከኦቢኤን ውጭ ያሉት ሌሎቹ እንዳይገቡ ተብለዋል ነው እየተባለው። በዚህ ሁኔታ እንግዲህ
ገመናውን ለመደበቅ ነው እየተደረገ ያለው። ትላንትና በዚህ መሰረት ጥቆማ አድርሱኝ እኔም አቀርባለሁ እየተከታተልኩ ብያችሁ ነበረ። በርካታ ጥቆማዎችን አድርሳችሁኛል። አንዳንዶቹ ጥቅል ጥቆማዎች ናቸው። ከሙስና ጋር በተያያዘ እንግዲህ በተለያዩ አካባቢዎች ካደረሳችሁ ጥቆማዎች መካከል ከአማራ ክልል የአማራ ህንፃዎች ስራ ድርጅት በሚባለው ተቋም ውስጥ ያለ ብልሹ አሰራር፣ ሙስና፣ ዝርፊያ በተመለከተ እንደዚሁ ከሰራተኞች ጥቆማ መጥቷል። ጥቆማው ግን የተሟላ አይደለም። መቼ፣ ማን፣ እንዴት የሚለውን የግዥና ተዘረፈ የተባለውን ገንዘብ ጭምርና የሚመለከታቸውን አካላት ጭምር እንደዚሁ ያካተተ ቢሆን ጥሩ ነው። ለምርመራ ዘገባ ግን መነሻ ይሆናል። አመሰግናለሁ። ደርሶኛል። ዝርዝር ተጨማሪ መረጃዎችን ላኩልኝ። በተመሳሳይ እንደዚሁ ከሰሜን ወሎ ላሊበላ ከተማ ጸደይ ባንክ ለሴፍቲኔት አርሶ አደር ተጠቃሚዎች በሚያደርገው ብድር ላይ ዝርፊያ ይፈጸማል የሚልም እንደዚሁ ጥቆማ አድርሳችኋል። ጸደይ ባንክን እየተመለከተ ነው። ይሄ የተወሰነ ዝርዝር መረጃ አለው። ወደፊት ምላሽ የሚሰጥ አካል ካለ ምላሹ ጋር ይቀርባል። ሌላው ደብረ ዘይት ከተማ የመጣ ጥቆማ ነው። በአዲስ አበባ ዙሪያ ደብረ ዘይት ከተማ የህዝብና የመንግስት ተቋማት የሚባሉ ከተማው ውስጥ የቀድሞ መዝናኛ ማዕከላት፣ የህዝብ ቤተ መጻሕፍት፣ የህዝብ መዝናኛና እንዲሁም ደግሞ የመንግስት ቦታዎች ተብሎ የነበሩ በሙሉ ካርታ እየወጣባቸው አንድ ጊዜ ብቻ ሳይሆን 2-3 ጊዜ ሽያጭ እየተሸጡ የህዝብ ተቋም እየተዘረፈ ነው። ይሄ ከከንቲባው ጨምሮ እንግዲህ የተደራጀ ዝርፊያ ቡድን አለ ነው እየተባለው። ከዚህ ጋር በተያያዘ በፋብሪካዎችንም በየወሩ 1 ሚሊዮን ብር እንዲያመጡ ከንቲባው ያስገድዳል የሚል ጥቆማም እንደዚሁ መጥቷል። እንግዲህ የደብረ ዘይት ከተማ ከንቲባ ከእያንዳንዱ ፋብሪካ በደብረ ዘይት ዙሪያ ካሉ በየወሩ 1 ሚሊዮን ብር አምጡ እንደ ደሞዝ እያለ ይቀበላል ተብሏል። የከተማዋን መናፈሻ፣ የህዝብ ቤተ መጻሕፍትና ሌሎች የነበሩ ቦታዎች ተሽጠው ተበልተዋል። 2-3 ጊዜ ነው እየተሸጡ ያሉት። ይህንን የሚያጣራ አካል ካለ ጥቆማውን ለመስጠት ዝግጁ ነን፣ ለመተባበር ዝግጁ ነን ብላችኋል። በእጅጉ ነው የማመሰግነው። አሳዛኝ ነው በነገራችን ላይ እዚህ ላይ የመጣው ከፍተኛ የሆነ የመሬትና የከተማ ቦታ ሽያጭ ነው እየተደረገ ያለው ከካሳ ጋርም ያለውን ጨምሮ። አዲስ አበባም ለሚኩራ ክፍለ ከተማ እንደዚሁ ተመላልሰን ገንዘብ አምጡ ተብለን ጉዳያችን ማስፈጸም አልቻልም በሚልም እንደዚሁ ጥቆማዎችን አድርሳችሁኛል። አመሰግናለሁ። ይህንን በተመለከተ የትኛው ቢሮ የትኛው ባለስልጣን የሚለውን ብትጨምሩት ይሄ ቀላል ነው በሚዲያ ለመጥራትም ገንዘብ ጠይቆናል የሚል ስለሆነ የጠየቃችሁ አካል ለደህንነታችሁ ስጋት ካልገባችሁ ብትጨምራችሁ ብትጽፉት በሚዲያ ለማቅረብ አስቸጋሪ አይሆንም። ሌሎች አካባቢዎችም ያሉ ጥቆማዎችን ብታደርሱ እንደዚሁ የምናነሳቸው ይሆናል። ይህንን ተከትሎ እንግዲህ የሚስተካከሉ ነገሮች ካሉም እንደዚሁ ዩኒቨርሲቲ አካባቢዎችም እንደዚሁ ተመሳሳይ ጥቆማዎች መጥተዋል። ወደፊት እንሄድባቸዋለን። በዚህ ጥቆማችሁ በርቱ። ብዙዎቻችሁ እንግዲህ በአንድ ቀን ያክል ጥቆማዎች አድርሳችኋል። ጥቆማችሁ ግን የተሟላ እንዲሆን ዝርፊያ የፈጸሙ ባለስልጣናት፣ ዝርፊያ የተፈጸመበት መንገድ፣ ዝርፊያ የተፈጸመበት ሀብት አስረጅ ማስረጃዎች ካሉ ሰነዶችንም ደረሰኞችንም የጨረታ እና ተያያዥ ጉዳዮች ካሉ ብታደርሱ ቢያንስ ለማስረጃ ይሆናሉ። እነሱን ጨምራችሁ ላኩልኝ። በእጅጉ ነው የማመሰግነው። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ ወደ ሰሜን ኢትዮጵያ የሚወስደን መረጃ ነው የማደርሰው። ሰሜን ኢትዮጵያ መቀሌ ያለው አጠቃላይ ወታደራዊ ፖለቲካዊና እንዲሁም ደግሞ የስልጣን ሽኩቻ ተጧጡፎ ቀጥሏል። ዛሬ ህወሓት የቀድሞውን ምክር ቤት ከ6 ዓመታት በፊት ምርጫ ተደርጎበታል የተባለውን ምክር ቤት አስቸኳይ ስብሰባ ጠርቷል። በመቀሌ ስብሰባ እየተደረገ እንደሆነ ነው መረጃዎች የሚያሳዩት። ማዕከላዊ ኮሚቴውም ስምምነት ላይ ደርሷል ተብሏል። ላለፉት 3 ቀናት ከሚያዝያ 23 ጀምሮ እንደዚሁ ስምምነት ላይ ባለመድረስ ከፍተኛ ሽኩቻ ውስጥ ገብቶ የነበረው የህወሓት ማዕከላዊ ኮሚቴ ወደ ስምምነት መጥቷል። ዛሬ ምክር ቤቱ ለሚሰበሰብበት ጉዳይ የአጀንዳ የሚያጸድቅ ይሆናል ማዕከላዊ ኮሚቴ ነው የተባለው። ሰሞኑን በነበረው የማዕከላዊ ኮሚቴ ስብሰባ የህወሓት ሊቀመንበር የክልሉ አስተዳደር ለመምረጥ ከፍተኛ ውዝግብ ውስጥ ነበረ። አንደኛ የአማኑኤል አሰፋ ይሁን፣ ሁለተኛ ደግሞ ደብረጽዮን ይሁን በሚል ማዕከላዊ ኮሚቴው ለሁለት ተከፍሎ ነበር። እነ ደብረጽዮን የስትራቴጂክ አመራር ውድቀት ገጥሞናል ብለው ስለገመገሙ ቀጥሎ ፕሬዝዳንት ሊሆኑ አይገባም የሚል ክርክር ነበር። ሆኖም አሁን ምክር ቤቱ ግን ደብረጽዮንን ለማስቀጠል ስምምነት ላይ ደርሷል። ዛሬ ለምክር ቤት አቅርቦ ይህንን ያጸድቃል ተብሏል። በይፋ የጀነራል ታደሰ ስልጣን ከዛሬ ጀምሮ እንግዲህ በይፋ ይሻራል። ደብረጽዮን የትግራይ ፕሬዝዳንት ሆኖ ከዛሬ ጀምሮ ወደ ወንበሩ ይቀመጣል። በእርግጥ በነገራችን ላይ ባለፉት 5 ዓመታትም በዲፎልት ቢሆንም ያው ደብረጽዮን ነው የትግራይ ፕሬዝዳንት። እነ ጌታቸው ኖሩም ታደሰ ኖረም
ኮሚቴ ያስተባብራለው እንዲሁም ደግሞ የበላይ አማካሪ እየተባለ እሱ ነው ሲመራ የቆየው። አሁን ግን እነዛን ሁሉ የጊዜያዊ አስተዳደሩን የስሙላ ስልጣኖች ሙሉ በሙሉ የሚያስወግዱበት ቀን ነው ዛሬ። እንግዲህ የፕሪቶሪያ የሰላም ስምምነት የሚባለው ፍጻሜው ዛሬ ይሆናል። ጊዜያዊ አስተዳደሩ በይፋ ይፈርሳል። ጀነራል ታደሰ ወረደም ይባረራል በይፋ የተባለው። ይህንን ተከትሎ በቅርብ ሳምንታት ወታደራዊ ዘመቻ ለመጀመርም እንደዚሁ በወታደራዊ ክንፉ በኩልም ከፍተኛ ወታደራዊ ዝግጅት ተጧጡፏል በትግራይ። ከዚህ ጋር በተያያዘ ዋና ዋና ወታደራዊ አዛዦች ከኃላፊነታቸው እንዲነሱና በቁጥጥር ስር እንዲውሉ አቅጣጫ ተሰጥቶባቸዋል ተብሏል። የአመራር ሽግሽግ እንዲደረግ እንደዚሁ አቅጣጫ ተሰጥቷል። ትላንትና የአመራር ሽግሽግ ሊደረግ ነው፣ ጀነራሎች ከኃላፊነታቸው ሊነሱ ነው የሚሉ መረጃዎች ይፋ ሆነው ነበር። ዛሬ በወጡ መረጃዎች እንግዲህ በአክሱሙ ስብሰባ የህወሓትን ህገወጥ ውሳኔ እንግዲህ የቀድሞውን አስተዳደር መመለስና ምክር ቤቱን መመለስን የተቃወሙ የተባሉት ጄኔራሎች ከኃላፊነት ተነስተው በቁጥጥር ስር እንዲውሉ እንቅስቃሴ ተጀምሯል። ከሚነሱት ወታደራዊ አዛዦች መካከል ጄኔራል ነጋሽ ዳኛው የሰው ኃይል አስተዳደሩ የህወሓት ታጣቂዎች ማለት ነው፣ እሱን ጨምሮ የክልሉ ፖሊስና ሌሎች 3 ጄኔራሎች ከኃላፊነት ተነስተው በቁጥጥር ስር እንዲውሉ እንቅስቃሴዎች ተጀምረዋል ተብሏል። እንግዲህ ወደየት እንደሚገፋ አብሮ የሚታይ ነው የሚሆነው። የትግራይ ክልል አጠቃላይ ሁኔታ በተመለከተ አሜሪካ ኤምባሲ እንዲሁም ደግሞ የእንግሊዝ ኤምባሲ እና የአውሮፓ ህብረት በአዲስ አበባ ዓለም አቀፍ ተቋማት ጉዳዩ እንደሚያሳስባቸው እየገለጹ ነው የሚገኙት። ተከታታይ መግለጫዎችንም አውጥተዋል። ይህ በእንዲህ እንዳለ ደግሞ በትግራይ ያለውን እንቅስቃሴ የጌታቸው ቡድንና የነ ደብረጽዮን ቡድንም በአዲስ አበባ ላሉ ተቋማት ለማሳወቅ እና ለሚዲያዎች መግለጫ ለመስጠትም እንደዚሁ ስምሪት ተሰጥቶታል። ትናንትና በነበረው ዘገባ በዝርዝር ቀርቧል። ከዚህ ጋር በተያያዘ ህወሓት በተለያዩ አካባቢዎች አስተማማኝ ድሮን አንቴናዎች ተክለናል እያለ ነው። ጸረ ድሮን መሳሪያዎች ተተክለዋል። ካሁን በኋላ የአብይ ድሮኖች ጉዳት አያደርሱብንም። መቀሌ ከተማን የሚጠብቁ ድሮኖች ደጋ ተንቤን፣ ሀገረ ሰላም እንዲሁም ደግሞ የጭላ፣ አክሱም፣ ሽሬ፣ አድዋ ዋና ዋና ከተሞችን ጨምሮ በዋና ዋና ቁልፍ ተራሮች ላይ የድሮን መቆጣጠሪያዎች ተተክለዋል በሚል ህዝቡ እንዲረጋጋ ስምሪት እየሰጠ ነው የሚገኘው። ከዚህ ጋር በተያያዘም እንደዚሁ ሀራ መሬት የሚገኙ ወታደራዊ አዛዦች ወደ አፋር ሰመራ፣ ከፊሎቹ አዲስ አበባ ሄደዋል የሚሉ መረጃዎች ወጥተዋል። ቀድሞም አዲስ አበባ የነበሩት እንደዚሁ በዚያው ስብሰባ ላይ ናቸው። ከዚህ ጋር የተያያዘ እንደሆነ ነው የተገለጸው። ህወሓት ይህንን ዝግጅት በመቀሌ እያደረገ ባለበት ሰዓት በነገራችን ላይ ህወሓት ስጋት አይሆንም፣ የፖለቲካ ስጋታችን አይሆንም በሚል በተደጋጋሚ ግምገማ ሲገመገም ቢቆይም ህወሓት ከ6 ዓመታት በኋላ የኤርትራን ማኩረፍ፣ የሱዳንን ቀውስ፣ በአማራ ክልል ያለውን ጦርነት፣ በኢትዮጵያ ውስጥ ያለውን አጠቃላይ በጋምቤላም በቤንሻንጉል ያሉ አጠቃላይ እንቅስቃሴዎችን በመጠቀም ቀጠናዊ ውስጣዊና ውጫዊ ቀውሶችን በመጠቀም እንደገና በዚህ ደረጃ ለወታደራዊ ዝግጅት ድሮን እስከመታጠቅ ድረስ አፈር ልሶ ተነስቷል፣ እዚህ ደርሷል። ቀጣይ የሚሆነውን አብረን የምናየው ይሆናል። ይህ በእንዲህ እንዳለ እንግዲህ በአዲስ አበባም እንደዚሁ የመቀሌውን እንቅስቃሴ ተከትሎ በመከላከያ የፊልድ ማርሻል ብርሃኑ ጁላ የመከላከያ ካውንስል ስብሰባ ጠርቷል ተብሏል። ስብሰባው ትናንትና እንደተጠራ የገለጹት የመረጃ ምንጮች ስብሰባው በናዝሬት እየተደረገ እንደሆነ ነው የተገለጸው። የስብሰባው አጀንዳዎች ግን በውል አልታወቁም። ይህ በእንዲህ እንዳለ እንደዚሁ የመከላከያ ደህንነት ክፍልም እንደዚሁ ከብሔራዊ መረጃና ደህንነት ጋር በተያያዘ በዚህ ጉዳይ ላይ ስብሰባ ተቀምጧል። ስብሰባው ከአዲስ አበባ ውጭ ነው እየተደረገ ያለው ብለዋል የመረጃ ምንጮቹ። እንግዲህ የህወሓትን ወደዚህ መመለስ ተከትሎ አዲስ አበባ በወታደራዊም በደህንነትና በፖለቲካ ክፍልም እንደዚሁ ከፍተኛ ድንጋጤ ተፈጥሯል። የሚሆነውን አብረን የምናየው ይሆናል። ተጨማሪ ኃይል ወደ ሰሜን ኢትዮጵያ ወደ ወልቃይት ግንባር፣ ወደ ጠለምት ግንባር፣ ወደ ዋግ ኽምራ ግንባር፣ ወደ ራያ ግንባርና ወደ አፋር ግንባርም እንደዚሁ ተጨማሪ ኃይል እንዲንቀሳቀስ ትዕዛዝ ተሰጥቷል። ሰሞኑን ከወታደራዊ ካምፖች የሚመረቁትን አዲስ ተመራቂ ምልምሎችን ጨምሮ ከሌላው ኢትዮጵያ አካባቢም ወደዚህ አካባቢ ኃይል እንዲንቀሳቀስ ስምሪቶች ተሰጥተዋል። ሰሜን ኢትዮጵያ ያለው አጠቃላይ ሁኔታ ይህንን ይመስላል። በሌላ በኩል ደግሞ ወደ ምዕራብ ኢትዮጵያ ስንሄድ ወደ ምዕራብ ኢትዮጵያ ደግሞ እንደዚሁ አዲስ ግንባር ሆኖ እየቀጠለ ነው የሚገኘው። በምዕራብ ኢትዮጵያ በቤንሻንጉልና በብሉ ናይል የሱዳን ግዛት ቀጠናዎች በሚገኙ አካባቢዎች ያለው ሁኔታ እንግዲህ አዳዲስ ወታደራዊ ውጥረቶችን እያስተናገደ ነው። የቀድሞው የአጋዚ ኮማንዶ አባል የህወሓት ሁነኛ ወዳጅ የቤንሻንጉል የኦራ ወረዳ የሰላምና ደህንነት ኃላፊ አሁን ደግሞ የታጣቂዎች ግንባር ኃላፊ አደም ሱሌማን የሚመራው የታጣቂዎች ግንባር 2 ከተሞችን በትላንትናው ዕለት በነበረ ዘመቻ መቆጣጠሩን እና እንቅስቃሴውም እያደገ መምጣቱን የመረጃ ምንጮች ገልጸዋል። ይሄ ቡድን
እንግዲህ በቤኒሻንጉል ቀጠና የሚገኙ የተለያዩ ታጣቂዎችን በማቀፍ ወደ አንድ ግንባር እየመጣ እንደሆነ ነው የተገለጸው። ራሱን ወደ ግንባር እያሳደገ ያለው እና አደም ሱሌማን የቀድሞው የአጋዚ ኮማንዶ የሚመሩት ቡድን የኡራ ወረዳ ሰላምና ደህንነት ኃላፊ ነው የነበረው። በቤኒሻንጉል ቀጠና የታጣቂዎች ግንባር እያሰባሰበ ከህዋት ከግብፅና ከሱዳን ጦር እና መሳሪያ ድጋፎችን እያገኘ ነው የሚገኘው። የቀድሞ የቤኒሻንጉል ነጻነት ንቅናቄ በኤርትራ የነበረው በኋላ በሰላም ስምምነት የተወሰነው ኃላፊዎቹ በክልሉ ሹመት የወሰዱት የተወሰነው ደግሞ አክሩፋ አሁንም ጫካ ውስጥ የሚገኘው ሸርቆሌ ወረዳ ጊዘን ተብሎ የሚጠራው አቅራቢያ እንደዚሁ ትላንትና ተከታታይ ጥቃቶችን አድርሷል። ይሄ ታጣቂ ቡድኑ የቀድሞው ነፃ አውጪ እንግዲህ ሊቀመንበሩ የአሁኑ የክልሉ ፖሊስ ኮሚሽን ባለስልጣን በነዳጅና በኮንትሮባንድ የወርቅ ንግድ የናጠጠ ሀብታም ሆኗል ነው የተባለው። የቀድሞው የቤኒሻንጉል ነፃነት ግንባር ንቅናቄ ይሄ ባለስልጣን የክልሉ ፖሊስ ኮሚሽን ባለስልጣን ሆኖ አሁን እነዚህን ታጣቂዎች እየደገፈ እንደሆነና ከፊሉ ከተማ በምርጫ ቦርድ ከፊሉ ጫካ ሆኖ ደግሞ ይህን እንቅስቃሴ እያደረገ እንደሆነ የዓይን እማኞች ይህንን ገልጸዋል። የቤኒሻንጉል ነፃነት ጦር ኮር አልደሃብ ተብሎ በሚጠራው ቦታ ከአርኤስኤፍ ጋር እንዲሁም ደግሞ ጊዘን ተብሎ በሚጠራው ቦታ ደግሞ ከኢትዮጵያ መከላከያ ሰራዊት ጋር ትላንትናና ትላንት ወዲያ ተከታታይ ውጊያዎችን አድርጓል። ታጣቂ ቡድኑ ከኢትዮጵያ መከላከያ ባሻገር ከአርኤስኤፍ ታጣቂዎች ጋር እንደዚሁ ብርቱ ውጊያዎችን አድርጓል። የውክልና ጦርነት ነው እንግዲህ ይሄ የግንባሩ የቤኒሻንጉል ነፃነት ንቅናቄ የሚባለው በናል ቡርሃን እና በግብጽ የሚደገፍ ሲሆን አርኤስኤፍ ደግሞ በኢትዮጵያ መንግስት የሚደገፈው አርኤስኤፍ ጋር የውክልና ጦርነት አድርገዋል። በትላንትናው ዕለት ኮር አልዱማን ተብሎ በሚጠራ ቦታ አሁን በዚህም ቦታ እንደዚሁ ከፍተኛ ውጥረት አለን የተባለው ኩርማን ተብላ የምትጠራው ከተማ ሰው አልባ ሆናለች። የኢትዮጵያ ኩርሙክም የሱዳን ኩርሙክም ሰው አልባ ሆነዋል። ከያቡስ ተብሎ ከሚጠራው ኢትዮጵያ አካባቢ ወይም ካሶሳ የተነሱ ሳይሆኑ አልቀሩም የተባሉ የፈጥኖ ድራሽ ኃይሉ የአርኤስኤፍ ድሮኖች በሉናይል ግዛት የሚገኝ ይከንት ባከን ተብሎ በሚጠራ አካባቢ ተከታታይ የድብደባ ፈጽመዋል ተብሏል። በአራት ቀናት በፊት የአልቡርሃን ጦር 12 ኢትዮጵያውያንን እዚህ ኩርሙክ ከተማ በድሮን መግደሉ ይታወቃል። ይህንን ተከትሎ እንግዲህ ዛሬ የአርኤስኤፍ ድሮኖች ከኢትዮጵያ በመነሳት በሱዳን ብሉናይል ግዛት ጥቃት ፈጽመዋል። ይህን ድብደባ ፈጽመዋል። ሱዳን ጥቃቱ የተፈጸመ በኢትዮጵያ ነው፣ በፋብሪካ ላይ የተፈጸመ ጥቃት ነው፣ በወታደራዊ ተቋማት ላይ አይደለም፣ ያጸፋ እርምጃ ወስዳለው፣ ሉዓላዊነት ተጥሷል እያለ የአልቡርሃን ቡድን እየፎከረ ነው የሚገኘው። እንግዲህ የሱዳን መንግስት የጥቃቱን ተከትሎ የሚሆነውን ወደፊት የምናይ ቢሆንም በቀጠናው የተባባሰ ከመጣው ውጥረት አንጻር ግን ጦርነቱ በቀጥታ የኢትዮጵያና የሱዳን ወደ መሆን መግባቱን የሚያሳይ ነው። እንግዲህ በእንዲህ እንዳለ ተጨማሪ መረጃዎችን ደግሞ እየተከታተልኩ ወደ እናንተ አቀርባለሁ። ወደ ሰሜን መካከለኛው ኢትዮጵያ አካባቢ ስንመጣ ወደ ሰሜን ወሎ መቄት አካባቢ የሚወስደን መረጃን የሚያስከትለው በሰሜን ወሎ መቄት ወረዳ በመቄት ወረዳ ደብረ ዘይት ተብላ በምትጠራ አነስተኛ ከተማ ወደ ከተማ ዘልቀው የገቡ የፋኖ አባላት በፈጸሙት ድንገተኛ ጥቃት በመጠጥ ቤት ውስጥ በነበሩ ወታደሮች ላይ ባደረሱት የቦምብ ፍንዳታ 6 ወታደሮች ሲሞቱ 2 ከባድ ቁስለኛ ሆነዋል ተብሏል። ይህንን ተከትሎ በአካባቢ ላይ በነበሩ ወታደሮች በንጹሃን ላይ የበቀል እርምጃ በመውሰድ ጉዳት አድርሰዋል። 3 ሰዎችን ላይ ጉዳት ሲያደርሱ አንዱ ወዲያውኑ ህይወቱ ሲያልፍ፣ አንዱ ከባድ ቁስለኛ ሆኖ ወደ ወልዲያ ሆስፒታል ተወስዷል። አንዱ እንደዚሁ ለሕክምና በአካባቢው በሚገኙ የሕክምና ጣቢያዎች ገብቷል የተባለው። ይህንን የቦምብ ፍንዳታ ያደረሱት የፋኖ አባላት 3 የፋኖ አባላት 6 ወታደሮች ከገደሉ በኋላ መሳሪያቸውንም ይዘው ወጥተዋል ነው የተባለው። ከዚህ ጋር በተያያዘ በዚሁ በሰሜን ወሎ መቄት እንደዚሁ አሰቃቂ የሆነ ኢሰብአዊ ድርጊትም ተፈጽሟል። መሳሪያ ደብቀዋል የተባሉ 2 አርሶ አደሮች አሰቃቂ ግድያ ተፈጽሞባቸዋል ተብሏል። ወንድማገኝ ዘውዱና ተስፋዬ አወቀ የተባሉ 2 አርሶ አደሮች በሰሜን ወሎ ዞን መቄት ወረዳ 014 ወይም ደግሞ ሞቀራ ተብሎ በሚጠራ አካባቢ ወደ ወታደራዊ ካምፕ ከተወሰዱ በኋላ በሚሊሻዎች ከነህይወታቸው ጉድጓድ ውስጥ ከአንገት በታች እንዲቀበሩ ማድረግ ከፍተኛ የሚያሰቃየት ምርመራ ተደርጎባቸው ህይወታቸው እንዲያልፍ ተደርጓል። እነዚህ አርሶ አደሮች እንግዲህ የቤተሰብ አባላትና የቤተሰብ አስተዳዳሪ የነበሩ ሲሆን ከፋኖ ጋር ምንም አይነት ግንኙነት የሌላቸው እንዲሁም ደግሞ ከወታደሮች ጋር ምንም አይነት ግንኙነት የሌላቸውና የተደበቀ የጦር መሳሪያም የሌላቸው ሰዎች ናቸው በሚሊሻዎች ጥቆማ ይሄ አሰቃቂ ግፍ የተፈጸመባቸው። ከዚህ ጋር በተያያዘ እንደዚሁ አሰቃቂ ግፍን በተመለከተ
ጃዊ ተሳፍረው ሲንቀሳቀሱ በነበሩ መንገደኞች ላይ አሰቃቂ ሁኔታ ግድያ ተፈጽሟል። ከባህር ዳር ከተማ በመነሳት ወደ አዊ ዞን ሚያዝያ 25 በትናንትናው ዕለት ወደ ጃዊ ይጓዙ የነበሩ 18 መንገደኞች ጅግራ ውሃ ተብሎ በሚጠራ ቦታ ሚሊሻዎች ከመንገድ ላይ ካስወረዷቸው በኋላ በአሰቃቂ ሁኔታ መረሸናቸውን የአካባቢው የፋኖ ቃል አቀባይ አስታውቋል። ፋኖ ያዕቆብ ጌታሁን እንደገለጸው እነዚህ ተሳፋሪዎች ከመኪና እንዲወርዱ ከተደረገ በኋላ ነው የተረሸኑት። ከተረሸኑ በኋላ ደግሞ አስከሬናቸውም እንደዚሁ ከሸንኮራ አገዳ ጋር ተጠቅሎ እንዲቃጠል ተደርጓል። መንገድ ላይ ለፋኖ መረጃ ሰጥታችሁ ይሆናል በሚል ነው ሚሊሻዎች ከመንገድ ላይ በማስወረድ ይህንን ጭካኔ እየፈጸሙባቸው ሲል ገልጿል። ይህንን በተመለከተ ይህን የምትከታተሉ አድማጭ ተመልካቾች በዚህ ግድያ ላይ የሰብአዊ ገለልተኛ ምርመራ እንዲደረግ በዚሁ ጥሪ ማስተላለፍ ያስፈልጋል። በሀገር ውስጥ ያሉ የሰብአዊ መብት ድርጅቶችም ሆኑ የውጭ የሰብአዊ መብት ድርጅቶች ይህንን ግድያ በአስቸኳይ እንዲያጣሩት ጥሪ ቀርቧል። ወደ ደቡብ ጎንደር የሚወስደን መረጃን ማስከትለው በደቡብ ጎንደር እብናት እና ማዕከላዊ ጎንደር በለሳ አዋሳኝ በሚገኙ አካባቢዎች ትላንትና ለተከታታይ ሰዓታት በተደረገ ውጊያ ጉዳት ደርሷል። ወደ አካባቢው በተለይ ኒሊ ተብሎ ወደሚጠራው አካባቢ ከበለሳና ከእብናት ለምርጫ ቅስቀሳ የምርጫ ካርድ ለመስጠት በነገራችን ላይ የምርጫ ካርድ ለመስጠት ነው የተንቀሳቀሱት። ከስንት ጊዜ በኋላ ያው ምርጫ ተዘግቷል ቢባልም የተንቀሳቀሰ እንዲሁም ደግሞ የፋኖ ቀጠናዎችን ከበባ ውስጥ ለማስገባት ከተንቀሳቀሰ ሚሊሻ የአርካ የብልጽግና ባለስልጣን አድማ ብተና ጋር ለሰዓታት የቆየ ውጊያ ተደርጓል። በውጊያው የደረሰው ጉዳት በዝርዝር አልታወቀም። ወደ ሸዋ ስንሄድ በሸዋ በተመሳሳይ በይፋት ቀጠና አንጾኪያ ገምዛ ቀጠና በተለያዩ ግንባሮች ውጊያ እና የደፈጣ ጥቃቶች ተፈጽመዋል። የአየር ወለድ የሚሊሻ የአድማ ብተና አባላት በዚህ ቀጠና ለምርጫና ለተዛማጅ ቅስቀሳዎች ባደረጉት እንቅስቃሴ ነው ድንገተኛ ጥቃትና የግንባር ውጊያ ተከፍቶ ጉዳት የደረሰው። ለምሳሌ ሀገረ ማርያም ተብሎ የሚጠራው አካባቢ ሟጨራ፣ ቀርቀሃ፣ የብረት አፈር እንዲሁም ቅዱስ ገብርኤል ተብሎ በሚጠሩት አካባቢዎች የደፈጣና የግንባር ውጊያዎች ተደርገዋል። ለምርጫ ቅስቀሳ እጀባ ላይ የነበሩ የመከላከያ የአድማ ብተናና የሚሊሻ አባላት እንዲሁም የብልጽግና ባለስልጣናት አጃቢዎች ድንገተኛ ጥቃቱን ተከትሎ ተበትነዋል። በዚህ ጥቃት ግን የደረሰው ጉዳት ገና በዝርዝር እየተጣራ መሆኑ ነው የታወቀው። ለሰዓት ከሀገር ውስጥ ያሰባሰብኳቸው አጫጭር መረጃዎች እነዚህን ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ አሁንም ጥቆማ የሚሰጡባቸውን መስመሮች ላሳውቅ። ጥቆማ @gmail.com በዲስክሪፕሽን ላይ የሚቀመጠው የኢሜል አድራሻ ነው። እንዲሁም ደግሞ ከዚህ ባሻገር ደግሞ በቴሌግራም፣ በዋትስአፕ፣ በሜሴንጀር ጥቆማዎችን ልታደርሱ ትችላላችሁ። በነገራችን ላይ እናንተ ባደረሳችኋቸው ጥቆማዎች ብዙ ነገሮች እንደተስተካከሉ ከአሁን በፊት ገልጻችኋል። አሁንም በሀገር ላይ እየተፈጸመ ያለውን የተደራጀ ዝርፊያና ተዛማጅ ጉዳዮችን በተመለከተ ከየአካባቢው ጥቆማዎችን የተረጋገጡ ማስረጃዎችን ብታደርሱኝ እኔ መልሼ ወደ እናንተ እናደርሳቸዋለሁ። በዚህ እንግዲህ አሁን ከዛሬ ጀምሮ በዚህ በየቀኑ 2 ደቂቃ በሚፈጅ ጊዜ ይህንን በተለይ እየተፈጸመ ያለውን ዝርፊያ በየአካባቢ ያለውን የምታውቁትን ብታጋልጡ በየቀኑ 2 ደቂቃ ከፕሮግራሙ ላይ የማጋለጥ ስራ የሚሰራ ይሆናል። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ